አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንዴት ናችሁ? ስራ ሁሉ ሰላም? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የከብሳ ድጃጅ አሰራር ነው። እዚህ ጋር መከውናቶችን አዘጋጅቼ ያለሁኝ እንደሚታዩ ተስፋ አደርጋለሁኝ። እዚህ ጋር አንድ ዶሮ አጥቤ በዚህ መልኩ አዘጋጅቼዋለሁ። በጨው እጥብ አድርጌው በጨው በሎሚ እንደዚህ ዝብዝፍ አድርጌዋለሁኝ። እዚህ ጋር ደግሞ ሽንኩርት እንደ ብዛቱ ነው። በዚህ ከብሳ ላይ እኔ የምሰራው ከብሳ ሽንኩርት ብዛት መኖር አለበት። እናንተ እንደ ቤታችሁ ነው፣ ማብዛት ትችላላችሁ፣ ማሳነስ ትችላላችሁ። ነገር ግን ሽንኩርቱ በዛ ቢል ጥሩ ነው። ምክንያቱም ይሄ ሽንኩርት በጣም ቡኒ ይሆናል። ከብሳው ላይ የምንፈልገው ከለር ቡኒ መሆን ስላለበት ሽንኩርቱ በዛ ቢል የተሻለ ነው። እዚህ ጋር ያዘጋጀሁት አንድ ማጂ እኔ 3 ፍሬ ነው 4 ፍሬ እናንተ ረሳሁት 3 ፍሬ ነው 4 ፍሬ ሽንኩርት ከትፌ ያለሁኝ። 3 ሎሚ አዘጋጅቼ ያለሁኝ። እዚህ ጋር ደግሞ በኋራት ነው። በኋር አረቢ፣ ባብሪካ ወይም በርበሬና ከዝባራ ጨው ነው እዚህ ጋር ያዘጋጀሁት። እዚህ ጋር ደግሞ ቲማቲም 2 ፍሬ ቲማቲም በዚህ መልኩ ከትፌዋለሁኝ። እዚህ ጋር ደግሞ የቲማቲም ድልህ አለኝ ማለት ነው። እና በዚህ መልኩ እነዚህ ካዘጋጀን በኋላ ወደ አሰራሩ አብረን እንሄዳለን። በነገራችሁ ላይ በጣም ምርጥ ነው ይሄ ከብሳ። ከዚህ በፊት ሰርቼዋለሁኝ አልቀረስኩትም እንጂ በጣም ነው የሚጣፍጠው፣ በጣም ነው ደስ የሚለው። ሞክራችሁት እንደምትነግሩኝ ተስፋ አደርጋለሁኝ። ሌላው ደግሞ ያልነገርኳችሁ ነገር ክዝባራ አለኝ። ምክንያቱም እዚህ ቤት ክዝባራ ሲኖር ክዝባራ ሽብንት ሲኖር እንዳይበላሽ ታጥቦ ተከትፎ ፍሬዘር ውስጥ ይገባል ማለት ነው። ያው ፍሪጅ የተወሰነ ከ6 እስከ 7 ቀን በላይ ሲሆን ስለሚበላሽ ፍሬዘር ውስጥ ስለሚገባ እዚህ ጋር አልቀረጽኩትም። በኋላ ሳስገባው ስጨምሮ ማሳያችሁ ይሆናል። እሱ ተከትፎ ፍሬዘር ውስጥ ስላለ ውጪ ሲወጣ ደግሞ በረዶ ይዞ ስለሚቆይ ቅጠል ነገር አይደለ፣ ከለሩ ያስጠላል፣ ይደብራል የተወሰነ ውጪ ሲቆይ። እኔ ደግሞ ወዲያው ከፍሬዘር አውጥቼ ወዲያው ነው የምጨምረው ማለት ነው። እና ይህን ይመስላል። እስከ መጨረሻው አብራችሁን ቆዩ። ውድ ቤተሰቦቼ ዘይቴ ድስቴ ውስጥ አድርጌዋለሁኝ። ትንሽ ለብ ማለት አለበት። ሽንኩርቱ እንደነገርኳችሁ በጣም ቡኒ አድርገን ነው የምንጠብሰው ማለት ነው። ሽንኩርቴን ጨምሬያለሁኝ። ሽንኩርቴ እየተጠበሰ ይገኛል። እንደነገርኳችሁም በጣም ቡኒ መሆን አለበት። ሽንኩርቴ ዜግነቱ እየቀየረ ይገኛል። በዚህ ምግብ ላይ ልብ የምትሉት ነገር ምንድነው? ሽንኩርቱ ጣዕም ነው፣ ሽንኩርቱ ቃና ነው ምግቡ ላይ የሚወጣው። ስለዚህ ማረር የለበትም፣ ቡኒ መሆን አለበት ማለት ነው። በዚህ ሰዓት ላይ እጃችን ከማማሰያችን ማላቀቅ የለብንም። በደንብ ማቀላቀል አለብን። ምክንያቱም ማረር የለበትም። ካረረ ሌላ ጣዕም ነው የሚሰጠው። አሁን ደግሞ እንደዚህ ከደረሰ በኋላ ለማረር ቅርብ ስለሆነ በጣም መጠንቀቅ አለብን እንዳያርብን ማለት ነው። የምግቡ ጣዕም ይቀይርብናል ካረረ። በዚህ መልኩ ነው ቡኒ እንዲሆን የተፈለገው። አሁን ሳልሳዬን እጨምራለሁ። ቅመሜ ጨው አንድ ላይ አድርጌያለሁ። አሁን ቲማቲሜን እጨምራለሁ። ቲማቲሜን አድርጌያለሁኝ። በዚህ መልኩ እየደረሰ ይገኛል። አሁን ዶሮዬን ልጨምር ነው። ታዩም ሀጀር ሽንኩርቱ አሳርረቷል እንዳትሉላ። አበደን አላረረም እና ሞክሩትና ማረሩ አለማረሩ እዛኔ አብረን የምናየው ይሆናል ማለት ነው። አሁን ዶሮዬን ጨምሬያለሁኝ። እዛ ዶሮውን የተወሰነ ከሶስቱ ጋር ካቆየሁት በኋላ ውሃ እፈልጋለሁ ማለት ነው። የፈላ ውሃ አለኝ።
ቀዝቃዛ ውሃ አልጨምርም፣ የፈላ ነው የምጨምረው። ምን ጊዜ ምግብ ስንሰራ መከለሻ ሙቅ ውሃ መሆን አለበት። አንደኛ ያፈጥነዋል፣ ሁለተኛ ደግሞ ጥሩ ነው። ማጂውና ሎሚ እንጨምራለን ማለት ነው። በነገራችሁ ላይ ሎሚ ፓውደሩ ካላችሁ ጥሩ ነው። እኔ ፓውደሩ ስለሌለኝ ነው ማለት ነው። ውድ ቤተሰቦቼ ዶሮዎችን በዚህ መልኩ ከሶሱ ከለር ወስዶ እንደዚህ አምሮበታል። አሁን ደግሞ ክዝበራዬን እጨምራለሁ። እያችሁ በዚህ መልኩ ፍሬዘር እናስቀምጣለን እኛ ከፍተን ማለት ነው። በረዶ ይዘዋል። ክዝበራ ጨምርና ውሃ ከልሰዋል ማለት ነው። ይህ ትኩስ ውሃ እናከልሳለሁ። በዚህ መልኩ ከልሸዋለሁ። ውድ ቤተሰቦቼ ዶሮአችን እስኪበስል እንጠብቀዋለን። ከዛ በኋላ እስከ መጨረሻ እንደሚሆን አብረን የምናይ ይሆናል ማለት ነው። በዚህ መልኩ ክድን አድርጌ ተሰናብቼዋለሁ ማለት ነው። ማሰላማ በኋላ እንገናኝ ተባብለናል ማለት ነው። ምርጥ ቤተሰቦቼ ዶሮዬ በዚህ መልኩ አውጥቼዋለሁኝ። አሁን ወደ ኦቨን እከተዋለሁ ማለት ነው። ትንሽ ቀላ እንዲልልኝ። ከፈለጋችሁ ዘይት መቀባት ትችላላችሁ። ከፈለጋችሁ ደግሞ ሌላም ሶስ አድርጋችሁ ቡሃራት ምናምን ቀመማችሁ መቀባት ትችላላችሁ። እኔ ግን ዝም ብዬ እንደዚህ ኦቨን ውስጥ ከተዋለሁኝ ትንሽ ቀላ እንዲልልኝ ማለት ነው። ከለር አለው የራሱ የሶሱ ከለር ይዞ ስለወጣ ሌላ ምንም የምጨምርበት ነገር የለም። ትንሽ ቀላ አድርገዋለሁኝ። አሁን ደግሞ ሩዜን እጨምራለሁ ማለት ነው። አያችሁት የውሃውን ከለር ምን እንደሚመስል? ይሄ የሽንኩርቱ በቃ ቡኒ ከለሩ እንትን ብሎ ሲንተከተክ ከውሃው ጋር ይሄ የመሰለ ከለር ሰጥቶናል ማለት ነው። አሁን ሩዜ እዚህ ውስጥ ጨምረዋለሁ። ጨው ምናምን መጀመሪያም ጨምሬያለሁ። የሚያንሰው ከሆነ ቀምሰን አይተን መጨመር እንችላለን ማለት ነው። እንግዲህ ሩዛችን ደርሶ ሲወጣ አብረን እና ይሆናል። አሁን ሩዜ ልጨምር። ይሄው ሩዜን ጨምሬያለሁ ማለት ነው። አሁን ሲበስል አብረን እናየዋለን ማለት ነው። አያችሁት? ማሻአላህ ሩዙ ውሃው እየመጠጠ ይገኛል። ትንሽ የክዝበራ ከላይ ያደርግበታለሁ። እንዳልኳችሁ ከበረዶ ሲወጣ እንደዚህ ከለሩ ይቀይራል። አያችሁት? ክዝበራው ሩዛችን በዚህ መልኩ እየደረሰ ይገኛል። ዶሮዬን ደግሞ ኦቨን ውስጥ አድርጌዋለሁ። በኋላ ሳቀርበው የምንገናኝ ይሆናል። ዶሮአችን ከዚህ መልኩ ነው። በዚህ መልኩ ነው የሚባለው። ከዚህ መልኩ በዚህ እናንተ ረክዚ ያ ሙሀጀር ዶሮአችን በዚህ መልኩ ከኦቨን ሳወጣው እንደዚህ ያምሮበታል። ፏፈሽ ብለዋል ትላላችሁ። አሁን ወደ ማቀራረቡ ነው የደረስነው። አቀራረቤ አሳያችኋለሁ ኢንሻአላህ። ምርጥና ውድ ቤተሰቦቼ ከብሳችን በዚህ መልኩ ደርሰዋል። ማሻአላ ማሻአላ በጣም ነው የሚያምረው። ጣዕሙ ራሱ ይለያል። ስሩና ቅመሱት። ስለምትከታተሉኝ ስለምታበረታቱኝ ከጎኔ ስለሆናችሁ በጣም ነው የማመሰግነው። ጀዛኩሙላ ኸይር። ሁላችሁም በጣም ነው የምወዳችሁ። በያላችሁበት አላህ ይጠብቅልኝ። ስለ ሁሉም ነገር ከልብ አመሰግናለሁ የኔ ምርጥ ቤተሰቦች። ኢንሻአላህ ቀምሳችሁት እንደምትነግሩኝ አሪፍ ነው እንደምትሉኝ ተስፋ አደርጋለሁኝ። ሀሳባችሁ አስተያየታችሁ በኮሜንት አስቀምጡልኝ። ከልብ አመሰግናለሁ ስለነበረን ቆይታ። ቻው ቻው፣ ማሰላማ